አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያየ ነገር ላይ ተከሰስ ምንኖራል። ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸው የሚጎዱ ሰዎች ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽ አካውንት የተዘግቶን ምናምን ብላ ልታጫውት እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በቁልፎ ራሴን ገላለሁ ጎዳለሁ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ ሀብታም ነው ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ ደግሞ አይታለች። እሱ ጆን መጥቶ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሩ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተን አስገብረን እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ዋሴ ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሜን ይይዛል፣ ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገሮች ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከሪ ቴንኪው እንትኑ ስለሰጠኝ ታይሙን እና እኔ የምናገረው ሀሽታግ ሰላም። አሁን እኔ ያየሁት ነገር ምንድን ነው? ሚዲያ ላይ እስናባውት ስለነሱ ሳይሆን የማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብን። በቲፎዞ በፖሎር በቪው የምትራመዱ ሰዎች አላችሁ። ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን። ሴቶችም እኮ አሉ። አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ። ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ትሳደባላችሁ። ኦፍኮርስ ጀግና ሴቶች ቤት ውስጥ አሉ። ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቅ ወንድም አለ። ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ። አንድ ሴት ቂጧን ጥላ ራቁቷን ብዙ ነገር ምታብሙና ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ የምታፍኑ፣ ከዛ ዘኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን የምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በእሷ ሳይድ ነው የምንቆመው። ግን ወንድ ልጅ እየረገጣችሁ ሴት ተበድላለች የምትሉ ሴቶች አንሰማችሁም። እኛ ደግሞ ፌር ነው የምንሆነው። ሴቷ ከተበደለች በሴቷ ነው የምቆመው። ወንድም ሲበደል አብሬ ነው የምቆም። እኔም የወንድ እህት ነኝ። እኔ የ7 ወንድ እህቶች ነኝ። ቁጭ ብላችሁ ግን እዚህ አታራምዱ፣ ሪቬንጅ አትስሩ። በፎሎወር እና በቪው እየመጣችሁ ሀይድ አታድርጉ። ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ። ፎሎወሮች ቪር የምታበዙ ሰዎች በቃ እውነት ይወጣል። ከተበደለች መጣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ፣ እንዲያውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ። ሳይድ የምይዝበት የሚያገናኘን ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቅያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ እዚህ ማሜ። ግን እዚህ ላይ ማለት ነው ጊዜ ቲፎዞ ቢይዙ አሁን እሷ ስለቀረች እኮ ቲፎዞነቱ ይቀራል ማለት እሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞ ለፈሎወሮቿ ንቀት ማኛውን አስገባው ነው። መጀመሪያ ላመንሽበት ነገር
ባመንሽበት ነገር ሚዲያ እስካመጣሹ ድረስ በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ቁጭ ብላችሁ ሰውን አትደባብቁ በፎሎወር የለም እንደዚህ አይነት ነገር ጋይስ። እንደዚህ እያላችሁ ነው ቲክታኩን ያሳራችሁ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖሰተች ነው ብላችኋል። ደግሞ እባክሽ በቃ እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሀሰት የምትከስና ወንድ ልጅ የሚበድል ከሆነ ወንድ ልጅ አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጁ ነው ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ እያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጁ ላይ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ አሁን ላይ በዳይ የምትባሉት እንዲያውም በሚዲያ ላይ ሴቶች ናቸው፣ ወንድ አይደለም ሴቶች ናቸው። ስንት ሴቶች አሉ የወንድን መብት የምትነቋላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት ይጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ ባዶና አካውንት መንጣት ትችላለህ ልጅ። እስካሁን እኔ ከሁለታቸውን ጎን ነበርኩ። አሁን ግን ከጆ እንዳኔ ጎን ነኝ ወንድ ስለሆንኩ በቃ ማንም እናት የወለደችሽ እናት የወለደ መት ትነቃኛለህ። እኔ በማንም ሳይድ አልሆንኩ ፌር እንሆን ብዬ ነው የመጣው። አሁን ባየ ፌር አልሆን ለሁለቶችንም ፌር እንሆን ያልኩኝ እሱ መጥቶ ሲናገር ሳይድ ነው የምንሆነው። ስሚ በሌላ አካውንት እኮ መንጣት ትችላለች። መጣ አላስረዳችም። ለአንቺ መጽሐፍ ለእኔ መጽሐፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት መጀመሪያ ስመጣ ፌር እንሆን ከእሷም ከእሱም እንስማ ብዬ ነው የመጣው ነው የምልህ። አሁን ግን እሱ መጥቶ ስለተናገረ በእሱ ሳይድ ነኝ እኔ ጋይስ። ሴት መጣ እስካልተናገረች ድረስ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድን ነው ቆይ መለጠፉ ምን አስፈለገ? ማታወራ ከሆነ መለጠፉ ምን አስፈለገ? እኔ ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድን ነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀንዳ ባን ማድረግ ትችላለች። ባን የሚለውን መጽሐፍና ሲስተም አለው። ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ለአንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቅድም ስንነጋገር እየሰማሽ ነው። ከመጀመሪያ ጀምሪያለሽ የሆኒን አስወርድልኝና ልግባለኝ ገባ ትምጣ። እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ። ለተናገርኩን ነገር ውሸት ነው ብላ ትክሰሴ ፊት ለፊት። ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሳክሬ ማልቀስ እችላለሁ። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ። ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር። የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ። እኔ ለማንም ተለማምጬ ለማንም አንገት ደፍቼም አልፍሰው አዲስ አበባ ላይ አመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኟቸው። ለምንድን ነው የሚዋሸው? ምን ትደባብቃላችሁ? ጆከር ቤቴ ላይም ዳኛችሁ አስገባኝ እያለች ነው። የት አለች? አበባ ስጪ ቤቲ፣ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት
በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም። አይደለም ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። ለእንደዚህ አይነት ሰው አንቆምም፣ ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አልቻልኩም። የእኔ ደግሞ ፉል አይደለም። የዛኔ ለጌም አንስታ ከዛ ቀየርከው። እንዴት ላስገባት? የቤቲ ፕሮፋይል ይታየኛል፣ ግን የሚገባው አጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሆኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ነና ያረግናልና ጆከር ብቻ ነበሩ ፌርስ